አሁንም እነግራችሁን ነገር አባቴ ሁሌም ቢሆን ይነግረኝ ነበር። ምናልባትም በህይወት ቆይቶ ይሄን ነገር ቢነግራችሁ ደስ ይለኝ ነበር። አሁን ግን እሱ ከኛ ጋር በህይወት ስለሌለ ምናልባትም እኔ ልጁ እሱን ተክቼ አሁን መናገር ያለብኝን ነገር እነግራችኋለሁ። የወደፊት ህይወታችሁ ላይ ጥሩ ኢንቨስትመንትን ከፈለጋችሁ አሁን ከሚከፈላችሁ በላይ ስሩ ይል ነበር። በተቀጠራችሁበት ቦታ ደሞዛችሁ ምንም ይሁን ከደሞዛችሁ በላይ ልትለፉና ልትሰሩ ይገባሉ። መልካም እድልን ወደ ህይወታችሁ የምታመጡት በዛ መንገድ ነው። አሁን ብዙ ተቀጣሪ ሰዎች ይህንን ነገር ስነግራቸው ላይስማሙ ይችላሉ። ነገር ግን አባቴ ሁሌም የሚያስታውሰኝ ነገር ስለነበረ ነው። እነዚህ ተግባሮቻችሁ ናቸው እንግዲህ ወደፊት ጥሩ የሚባል ህይወት እንድታገኙ የሚረዳችሁ። አባቴ በጣም ልዩ ሰው ነበረ። አንዳንዴ ፈገግ የሚያስብሉ ነገር ግን ጠቃሚ ነገሮችንም ይነግረኛል። ጣሪያችሁ የሚያፈስ ከሆነ በዝናብ ጣሪያችሁን ልትሰሩት አትችሉም። ፀሐይ ከሆነ ደግሞ ጣሪያችሁን መስራት የለባችሁም ይላል። አንዳንድ ጊዜ ስለሱ ሳስብ ቁጭ ብዬ ለብቻዬ ፈገግ የምልባቸው ጊዜያቶች አሉ። በቃ ብዙ ነገሮችን ያስተማረኝ ሰው ነው። አሁን ወደ ቁም ነገሩ ስንመለስ በየቀኑ የምታደርጉትን ነገር ተግባራችሁን፣ የቀን ውሏችሁን ልትገመገሙ ይገባል። ምናልባትም የአንድ ድርጅት ዋና ስራ አስኪያጅ ሆናችኋል፣ ወይንም ደግሞ እዛ ድርጅት ውስጥ ተቀጣሪ ብቻ ናችሁ። ከመስሪያ ቤትም ውጪ ደግሞ በቤተሰባችሁ ውስጥ አንድ አባል ሆናችኋል። ብዙ ራሳችሁን የምትገመገሙበት መንገድ አለ። ያንን መንገድ መፈለግ ብቻ ነው የሚያስፈልጋችሁ። ምናልባትም ወላጅ ከሆናችሁ ይህንን ተረዱኝ ይሆናል። ልጆቻችሁን ተቆጥታችሁ ገርፋችሁ ወይንም ደግሞ ስነ ምግባር አስተምራችሁ ከሆነ በቀናችሁ መጨረሻ ላይ መለስ ብላችሁ ልጄን እንዴት ነው ያናገርኩት? በጣም ተጫንኩት ወይ? ቁጣ ብቻ ነው ወይስ ቁጣ ውስጥ ፍቅር አለ? እነዚህን ሁሉ ነገሮች ልታውቁ ይገባል። ለሁሉም ጥያቄዎች መልስ ይኖራችኋል ወይንም ደግሞ መልሱን ታገኛላችሁ እያልኩ ሳይሆን መልስ ብታጡ እንኳን ቢያንስ እገዛን መጠየቅ አለባችሁ። ጸሎት ለዚህ ነው የሚጠቅማችሁ። እንግዲህ ሁሌም ቢሆን አግዘኝ እርዳኝ ማለት ትችላላችሁ። አቅማችሁ የፈቀደውን ነገር እንዳለ በአቅማችሁ ታደርጉና ቀሪውን ለፈጣሪ ማስረከብን እየለመዳችሁ ትመጣላችሁ። በጣም ጥሩ ልምድ ነው ብዬ የማስበው ጠዋት ከመውጣታችሁ በፊት አፌን አንደበቴን አንተ ምራው ብላችሁ መውጣት ነው። ፈጣሪ እንዲያግዛችሁ። ከባልንጀሮቻችሁ ጋር እንዳትጣሉ፣ በፍቅር ስሜት ውስጥ አንድ ላይ ተላምዳችሁ እንድትመጡ የሚያደርጋችሁን ነገር እንዳለ አድርጋችሁ መውጣት መቻል አለባችሁ። ሁለተኛ ምክር ቢጤ ጣል ብባል ፌስ ዮር ፊር ዘላለሁ። ፍርሃታችሁን ፊት ለፊት መጋፈጥ መቻል አለባችሁ። ፍርሃትን ማንበርከክ ከፈለጋችሁ፣ በእግራችሁ ስር እንዲቀመጥላችሁና እናንተ ላይ ስልጣን እንዳይኖረው ከፈለጋችሁ ፍርሃታችሁን ልትጋፈጡት ይገባል። ፍርሃታችሁን የምታስወግዱበት ብቸኛው መንገድ እሱ ነው። ከራሳችሁ ጋር ግልጽ መሆንም በጣም አስፈላጊ ነው ብዬ አምናለሁ። የምትፈሩትን ነገር ለራሳችሁ ለመደበቅ አትሞክሩ። ይህንን ነገር እፈራለሁ፣ ይህንን ነገር በመፍራቴ ግን ምንድነው እያጣው ያለሁት? እንዴትስ ነው ይህንን ነገር መቀየር የምችለው ብላችሁ ለራሳችሁ ጠይቁ። በዛ መንገድ ላይ ለራሳችሁ ግልጽ ሆናችሁ ፍርሃታችሁ ለይታችሁ ካወቃችሁና ፍርሃታችሁን የሚያስወግድላችሁ ነገር መርጣችሁ ፐርሱ ካረጋችሁ ፍርሃትን በልጣችሁ ማትገኙበት ምንም ምክንያት የለም። እስከዛሬ ድረስ እያደረጋችሁ የመጣችሁትን ነገር ከዚህ በኋላም እያደረጋችሁ መቀጠል አለባችሁ ብሎ የወሰነባችሁ ማንም ሰው የለም። ስለዚህ ስልጣናችሁን በደንብ አድርጋችሁ ተጠቀሙ። እንዴት አይነት ሰው ነው መሆን የምትፈልጉት? ምን አይነት እጣ ፈንታን ነው ለራሳችሁ የምትፈልጉት? እነዚህን ነገሮች አስቡና ለራሳችሁ ጥሩ ህይወትን አዘጋጁ። ተነሳሽነት ለብቻው እስከ መጨረሻው ባይወስዳችሁም አስፈላጊ መሆኑን ግን መገንዘብ መቻል ይኖርባችኋል። እኔ በህይወቴ ከታደልኩባቸው ነገሮች ውስጥ አንደኛው የህይወት አስተማሪ ወይንም ሜንተር በማግኘቴ ነው። ይህ የህይወት አስተማሪም ደግሞ ያስተማረኝ አንድ በጣም አስፈላጊ ነገር አለ። ያለፉትን 6 ዓመታቶች ቁጭ ብዬ እንደመዘግብ ያደረግኳቸውን ነገሮች እንዳስታውስና በወረቀት ላይ እንዳሰፈር አድርጎኛል። ይህንን ስላችሁ ሁሉንም ነገር ነው ያጸፈኝ። ጥሩ ብዬ ያሰብኳቸውንም ነገሮች፣ ህይወቴን የረዱኝ ነገሮች፣ ስህተቶቼን፣ በተጨማሪም ወደ ኋላ ጎትተው ያስቀሩኝንም ነገሮች ሁሉንም ጻፍኳቸውና እንግዲህ ወደፊት ህይወት ምን እንዲመስል ነው የምትፈልገው? በየትኛው መንገድ መሄድ ትፈልጋለህ ብሎ ሲጠይቀኝ የፈለግኩትን መዳረሻ ነገርኩት። እዛ ነጥብ ላይ መድረስ የምትፈልግ ከሆነ እነዚህን ነገሮች ማስወገድ መቻል አለብህ ብሎ ሁሉንም ስህተቶቼን አወጣው። ከዛ በኋላ ነው እንግዲህ የተለየ 6 ዓመት ያሳለፍኩት። አሁን እናንተ ወፍ ብትሆኑ ያለፈውን 6 ዓመት እንዳሳለፋችሁት ሁሉ ቀጣዩንም 6 ዓመት ታሳልፉ ነበር። ምክንያቱም ወፍ ናችሁ። አሁን ግን እናንተ የሰው ልጆች ናችሁ። የሰው ልጅ ደግሞ ሁሌም ቢሆን ባለበት ቦታ ይቀራል ማለት አይደለም። ሁሌም መለወጥ ይችላል። ስለዚህ እናንተ ህይወት ከዛሬ 6 ዓመት በኋላ ምን ሊመስል ይችላል? ይሄንን እስቲ ያስቡ። ስህተቶቻችሁን እያጸዳችሁ በመጣችሁ ቁጥር የወደፊት ህይወታችሁ የበለጠ ውብና ያማረ እየሆነላችሁ ነው የሚሄደው። በህይወታችን ሌላኛው በጣም አስፈላጊው ነገር ብዙ ጊዜ ልጆቻችንን ስንቀጣም ደግሞ የምንነግራቸው ነገር ነው። እኛ ግን አዋቂ ሰዎች ከተባልን በኋላ ትልቅ ሰው ከሆንን በኋላ የምንተገብረው ነገር ሳይሆን ችላ የምንለው ነገር ሆኗል። ምን ይሆን ካላችሁ ስህተታችሁን ማመናችሁ ነው። ከሁሉም ሰው በላይ ለራሳችሁ ግልጽ መሆን መቻል አለባችሁ።
ጥፋት እንደሰራችሁ ለሰዎች ልታምኑ ትችላላችሁ። ከዛ በላይ ግን አስፈላጊ የሚሆነው ለራሳችሁ ማመናችሁ ነው። በቋንቋችን ውስጥ ካሉ በጣም ውብ የሚባሉ ቃላቶች መካከል አንደኛው ይቅርታ የሚለው ቃል ነው። ምክንያቱም አዳዲስ ግንኙነቶችን መመስረት የሚችል ትልቅ ኃይል ያለው ቃል ነው። ሁለት ሰዎች እንዳይነጣጠሉ አንድ ላይ በጋራ ሆነው በፊት የነበረውን መንገዳቸውን ቀይረው የሚያስማማቸው መንገድ ላይ እንዲሄዱ የሚያደርጋቸው ቃል ነው። ቀላል ነው ልላችሁ አልፈልግም። ምክንያቱም ብዙ ጊዜ አጥፍተን ይቅርታ ማለት ይከብደናል። ሳናጠፋም ይቅርታ ማለት ደግሞ በጣም ከባድ ነው። ነገር ግን አስፈላጊ ነው። የህይወት ጥበብ ብላችሁ ያዙት። ከምንም ነገር በላይ ራሳችሁን አትፎግሩ እላለሁ። ራሳችሁን ለማታለል አትሞክሩ። ሰዎች ጋር ሄዳችሁ ምንም ለመምሰል ልትሞክሩ ትችላላችሁ። እሺ ብዬ ላልፈውም እችላለሁ። እቤታችሁ ለብቻችሁ ስትሆኑ ግን ይኸው እኔ እንትና የምባል ግለሰብ እንደዚህ አይነት የህይወት ሁኔታ ላይ ነኝ፣ እንዲህ አይነት ስህተቶችን ሰርቻለሁ፣ ማንንም ማታለልና መፎገር ብችል ራሴን ግን ላታለል አልችልም ብላችሁ ለራሳችሁ ግልጽ ልትሆኑ ይገባል። በህይወቴ በጣም ዝቅተኛ የምለው ነጥብ ላይ የተቀመጥኩ ጊዜ ከራሴ ጋር ያደረግኩት ነገር ተመሳሳይ ነው። ይህንን እኔ ያደረግኩትን ነገር ነው አድርጉ እያልኩ እየነገርኳቸው ያለሁት። በዛ ሰዓት በዛ ጊዜ ላይ ይሄ ነገር ድጋሚ በህይወቴ እንዲፈጠር አልፈልግም ብዬ ለራሴ ቃል ገባሁ። ይኸው ህይወቴም ከዛ ጊዜ ጀምሮ ተቀይሯል። ስለዚህ እኔ ያደረግኩት ነገር ለእኔ ከሰራ ለእናንተ የማይሰራበት ምንም ምክንያት የለም። ወደ ቀጣዩ ነጥቤ ሳልፍ በህይወታችሁ እስከ ዛሬ ምን አይነት ግብ ስታወጡ እንደነበር አላውቅም። ነገር ግን ከዚህ በኋላ እነዛን ግቦች ቁጭ ብላችሁ ልታጠኑ፣ መቀየር ያለባቸውንም ነገሮች ልትቀይሩ ይገባል። የተሻለ ግብ ማውጣት ካለባችሁ ያንን አድርጉ። አድርገዋለሁ ችለዋለሁ ብላችሁ ካሰባችሁት ነገር በላይ ለማድረግ ለምን አትሞክሩ? ምን ይመጣል? በፈጣሪ ማመን አለባችሁ። ይሄ በጣም ግልጽ ነው። ከዛ በተጨማሪም ደግሞ በራሳችሁ ልታምኑ ይገባል። ከራሳችሁም አልፋችሁ በማህበረሰባችሁ፣ በሀገራችሁ፣ በአጠቃላይ በዓለምም ህዝብ ልታምኑ ይገባል። በዓለም ኢኮኖሚ ሊፈጠሩ በሚችሉ ነገሮች፣ በበጎ ነገሮች፣ በሁሉም ጥሩ በሚባሉ ነገሮች ውስጥ እምነትን እየጣላችሁ ይለፉ። እምነት መጥፎ ነገር አይደለም። እምነት ህይወታችሁን የበለጠ ውብ እያደረገላችሁ የሚሄድ ነገር ነው እንጂ የሚያደበዝዝ አይደለም። አሁን ላይ ምንም ያላችሁበት ቦታ ጨለማ ቢመስልም ሮክ ቦተም እንደሚባለው የመጨረሻ ታች የሚባለው ቦታ ላይ ነኝ ብላችሁ ብታስቡ ነገ የተሻለ እንደሚሆን ልታምኑ ይገባል። ይሄ ሁሉ ደግሞ የሚጀምረው በራሳችሁ ስታምኑ ነው። እናንተ መማር የማትችሉት ምንም አይነት ስኪል የለም። ክህሎት ካላችሁ ሁሉንም መማር ትችላላችሁ። በሁሉም አይነት ስራ ውስጥ ብቁ ልትሆኑ ትችላላችሁ። ምክንያቱም በቂ ናችሁ። ሁሌም ቢሆን ዋጋ እንዳላችሁ ልታውቁና ልታስታውሱ ይገባል። ቀጣዩ ምክር የሚሆነው ደግሞ ጥበብን ፈልጉ የሚል ምክር ነው። ለእያንዳንዱ ጥያቄ መልስ ሊሆንላችሁ የሚችለው ጥበብ ነው። ጥበብ ካላችሁ እያንዳንዱ ጥያቄ ብላችሁ ያሰባችሁት ነገር እንዳለ መልስ እያገኘላችሁ ይሄዳል። የምትፈልጓትም ጥበብ ደግሞ እምነትን እንድትጨምሩ የሚያደርጋችሁ ጥበብ መሆን አለበት። ነገ የተሻለ እንደሆነ እንድታስቡ የሚያደርጋችሁ፣ ተስፋችሁ እንዲለመልም የሚያደርጋችሁ፣ በየቀኑ ብርሃናችሁን እየጨመራችሁ የበለጠ እያወቃችሁ የበለጠ ለሰው እየደረሳችሁ እንድትሄዱ የተሻለ ሰዎች እንድትሆኑ የሚያደርጋችሁን ጥበብ ፈልጉ። ጥበብ ካላችሁ ሁሉም ነገር አላችሁ ብዬ አምናለሁ። በንጉሥ ሰለሞን ጊዜ ሁለት እናቶች ተጣልተው ነበረ። አንድ ልጅ አለ። ሁለቱም እናቶች ይሄ ልጅ የኔ ነው እያሉ ወደሱ ይመጣሉ። ትክክለኛዋም እናት የኔ ነው ትላለች፣ ትክክለኛ ያልሆነችውም እናት የኔ ነው ትላለች። ንጉሥ ሰለሞንም ይህንን ሕፃን ልጅ ወደ እኔ አምጡት አለ። ይህንን ልጅ ለሁለት እንከፍለዋለን፣ ግማሹን ለአንደኛዋ፣ ሌላኛውን ቀሪውን ደግሞ ለሌላኛዋ እናት እንሰጣለን ሲል ትክክለኛዋ እናት መጮህ ጀመረች። ልጁ ከሚገደል ለእሷ ስጣት ብላ መጮህ ስትጀምር ትክክለኛዋን እናት አወቅኩ አለ። ጥበብ ማለት እንግዲህ ይሄ ነው። ጥበበኛ ስትሆኑም በህይወት የምትሸለሙት እንደዚህ ነው። መልስን ታገኛላችሁ። ምንም እንኳን አስጨናቂ በጣም ከባድ የሚባል ጊዜ ላይ ብትሆኑም መልስ ግን ሁሌም ወደ እናንተ ትመጣለች። ምክንያቱም ጥበብ እናንተ ጋር ቁጭ ብላለች። ለዚህ ነው ንጉሥ ሰለሞን ጠቢቡ ሰለሞንም የሚባለው። ዓለም ላይ እንደሱ አይነት ጥበበኛ አልነበረም ይባላል። ስለዚህ ዕለት ተዕለት በምታደርጉት ጸሎታችሁ ውስጥ ጥበበኛ አድርገኝ፣ ጥበብን ስጠኝ ብትሉና ብትለምኑ ጥሩ ነው። ምክንያቱም እያንዳንዱ ቻሌንጅ፣ እያንዳንዱ ፈተና፣ በህይወታችሁ የሚያጋጥማችሁ እያንዳንዱ መሰናክል መፍትሄው የሚገኘው ጥበብን ስትይዙ ነው። ምናለ ችግሮቼ ባልኖሩ ወይንም ደግሞ ባልተፈጠሩ ብላችሁ አትጸልዩ። ነገሮች ቀለል ከሚሉላችሁ ይልቅ እናንተ የተሻለ ብትሆኑ ይሻላችኋል። ስለዚህ እናንተ መጠንከርን፣ እናንተ መሻልን ፈልጉ። ጊዜ ጋር ደግሞ ልመጣ ነው። ጊዜን እንግዲህ ሁላችንም እናውቃለን። ጊዜ ጌታ ነው የሚባልበት ዓለም ላይ ነን። ሁሉም ሰው አንሊሚትድ የሚባል ጊዜ የለውም።
ጊዜ ያልቃል። ፋይናይት የተባለ ሪሶርስ ነው፣ የሚያልቅ ሀብት ነው። እኛ ግን እንደሚያልቅ አድርገን እየተመለከትነው ስላልሆነ አንድ ሰው ቆም ብሎ ከዚህ በኋላ ምን ያህል ጊዜ ነው መኖር የምችለው ብሎ ሊያስብ ይገባል። እኔ ሴሚናሮችን ስሰጥ ወይንም ደግሞ ትምህርቶችን ስሰጥ ከዚህ በኋላ ስንት ሴሚናሮችንና ትምህርቶችን ነው መስጠት የምችለው ብዬ አስባለሁ። በጣም ጥቂት እንደሆነ ስለሚገባኝ ያለኝን አቅም እንዳለ አውጥቼ እዚህ ሴሚናር ላይ ያደርጋለሁ። አንዳንድ ሰው በጣም የሚሸወደው ለዚህ ነው። ገና 20 ዓመት ይቀረኛል ብሎ ያስባል። ጊዜውን ማን ሰጠው? ማን እንዲተማመን አረገው? 20 ጊዜ ተጨማሪ እድል አግኝቶ 20 ዓመት ላይኖር ይችላል። ስለዚህ ሁሌም ቢሆን ገና ነው ጊዜ አለኝ ብላችሁ ልታስቡ አይገባም። መቼ እንደምትሞቱ ማንም አያውቅም። በአመት አንድ ጊዜ የምታደርጉት የሆነ ልማድ ቢኖራችሁ ከዚህ በኋላ 20 ዓመት አለኝ ብላችሁ ከምታስቡ ይህንን ነገር ከዚህ በኋላ 20 ጊዜ ብቻ ነው ላደርግ የምችለው ብላችሁ ስታመጡት ምን ያህል ትንሽ እንደሆነ ታውቃላችሁ። አመት በዓል ሲመጣ መሰላቸት፣ ሁሌም እኮ ይሄ ነገር አለ ብሎ የማሰብ አዝማሚያ አለ። ከዚህ በኋላ ስንት አመት በዓል እንደሚኖራችሁ ስታስቡ ግን በጣም ጥቂት መሆናቸውን ስታውቁ የዛኔ ሪያሊቲ ይመታችኋል፣ እውነታው ግልጽ ይሆንላችኋል። እኔም በሴሚናሮቼ ላይ ያቅሜን የምሞክረው ሁሉንም ነገሬን አሟጥቼ እየሰጠኋቸው ያለሁትም ለዚህ ነው። ከዚህ በኋላ ጥቂት ሴሚናሮች ብቻ እንደቀሩኝ ያውቃለሁ። ብዙ ጊዜ እንደሌለኝም እረዳለሁ። ለዛም ነው አሁን ላይ ያቅሜን ሁሉ አሟጥጬ እየሰጠኋቸው ያለሁት። በውስጣችሁ ትንሽም ቢሆን ክብር ያላችሁ ሰዎች ከሆናችሁ፣ ትንሽም ቢሆን ሞራል ያላችሁ ሰዎች ከሆናችሁ፣ ህይወቴን በሐቅ ልኖር ብላችሁ የምታስቡ ሰዎች ከሆናችሁ ነገ እንደምትሄዱ እያወቃችሁ፣ ነገ እንደማትኖሩ እያወቃችሁ ዛሬ ላይ ያቅማችሁን ጥግ ሳትጠቀሙ አታልፉም። በደንብ ትለፋላችሁ። ያላችሁን ሁሉ አሟጣችሁ ለመስጠት ነው የምትፈልጉት። በህይወታችሁ ውስጥ ትክክለኛ ሀብትን መገንባትም ከፈለጋችሁ ደሞዛችሁ በቂ አይደለም። ከደሞዝ በላይ ትርፍን ልታስቡ ይገባል። ትርፋችሁንም ደግሞ ልትዝናኑበት አይደለም፣ መልሳችሁ ሪኢንቨስት ልታደርጉት ወይንም ደግሞ ጥቅም ላይ ልታውሉት፣ ገንዘባችሁ እንዲሰራ ልታደርጉት ነው። በዛ መንገድ ነው ሀብት እየተገነባ የሚመጣው እንጂ ደሞዝ በጨመረ አይደለም። ከምንም ነገር በላይ ቤተሰባችሁን ለመጠበቅ ብትወስኑ ይሻላችኋል። ምክንያቱም አሁን ከባድ የሚባል ጊዜ ላይ ነን። ይህንን ስላችሁ እስከዛሬ ቀላል የሚባል ጊዜ ነበር እያልኩ አይደለም። የሰው ልጅ እዚህ ዓለም ላይ ከመጣባት ጊዜ ጀምሮ ነገሮች እንዳለ ከባድ ናቸው። ነገር ግን እንደዛም ቢሆን ዞር እያላችሁ ወላጆቻችሁን፣ ቤተሰቦቻችሁን፣ ልጆቻችሁን ሁሉንም ሰው ብትመለከቱ ይሻላል። አይናችሁ እያየ የምትወዷቸው ሰዎች እንዲበላሹ አትፍቀዱ። እናንተ እስካላችሁ ድረስ ነገሮችን ማስተካከል ካለባችሁም ያንን ማድረግ አለባችሁ። ከሚታዩትም ከማይታዩትም የህይወት አደጎች ቤተሰቦቻችሁን፣ የምትወዷቸውን ሰዎች ለመጠበቅ ሞክሩ። በመጨረሻም ያለ እነሱ ምንም ናችሁ። ምክንያቱም እነሱ ባይኖሩ ኖሮ እናንተም አትኖሩም። የምትወዷቸው ሰዎች እንዳለ እዚህ ዓለም ላይ ባይኖሩ ደግሞ ለእናንተም ህይወት አጓጊ አይሆንም። ለእነሱ ብላችሁ ነው የምትሰሩት። ለልጆቻችሁ ብላችሁ ነው የምትለፉት። እየሰለቻችሁም ህይወታችሁንም እየጠላችሁት አሁንም እየሄዳችሁ ያላችሁት፣ አሁንም እየገፋችሁ እየበረታችሁ ያላችሁት ለምትወዷቸው ሰዎች ብላችሁ ነው። ያን ያህል ርቀት ደግሞ ለምትወዷቸው ሰዎች ከሄዳችሁ እነሱንም መጠበቅ አንዱ የህይወት ኃላፊነታችሁ ብታደርጉት ጥሩ ነው። ሁሌም የምለው ነገር አለ፣ live an intense life። ኢንቴንሲቲ የሚባለው ነገር በጣም ያስፈልጋል። የምታደርጉትን ማንኛውንም ነገር እስከዛሬ አድርጋችሁ ከምታውቁት በላይ ለማድረግ ሞክሩ። ሁሉን ነገራችሁን እስቲ ያሳልፋችሁ ስጡ። ለምትሰሩት ነገር፣ ለምታደርጉት ነገር፣ እጃችሁ ለገባበት ለማንኛውም ነገር ነፍሳችሁን አሳልፋችሁ የምትሰጡ መሆን አለባችሁ። ሙሉ ማንነታችሁን እዛ ነገር ላይ አውጡት። ጠንካራ ብትሆኑም ከዚህ በላይ መጠንከር ትችላላችሁ። ጥበበኛ ብትሆኑም ከዚህ በላይ ጥበብን ማግኘት ትችላላችሁ። መቼም ቢሆን ማብቂያ ነጥብ የለውም። ሁሌም የተሻላችሁ ነው። በምትሰሩት ስራ ውስጥ እንዳለ የምትችሉትን ነገር እንዳለ እያበረከታችሁ ለዓለም ብዙ ግኝቶችን እየተዋችሁላቸው እለፉ። ምክንያቱም እናንተ እንደ አንድ ግለሰብ ማድረግ የምትችሉት በጣም ትልቁና ምርጡ ነገር እሱ ስለሆነ። ስለዚህ ካወራን አይቀር ቦታ መፈለግ ስለሚባለውም ነገር ደግሞ በደንብ ልናወራ ይገባል። በህይወታችሁ ውስጥ የቱ ጋር ነው እናንተ የተሻለ ልታገለግሉ የምትችሉት? የቱ ጋር ነው እናንተ የምትጠቅሙት? እናንተ የቱ ጋር ስትሆኑ ነው ዓለም ከእናንተ የተሻሉ ነገሮችን የምትወስደው? አንዳንድ ሰዎች አሉ፣ አሁንም አልፈልገው ስራ ላይ ነው ያለሁት፣ ለዚህ ነው ያቅሜን ሙሉ እየሰራው ያልሆነው፣ ለዚህ ነው እስከ አቅሜ ጥግ ድረስ እየተጠቀምኩ ያልሆነው ብለው ያስባሉ። ይሄ ፍልስፍናቸው፣ ይሄ አመለካከታቸው ነው ወደ ኋላ እንዲቀሩ ያደርጋቸው። በማይወዱት በማይጠሉት ስራ ላይ ያቅማቸውን ጥግ ቢጠቀሙ ኖሮ ከዛ ስራ የመውጫ ብቸኛ መንገዳቸውን ያገኙ ነበረ። ብቸኛ መሻሻያ፣ ብቸኛ ማምለጫ መንገዳችሁ ሁሌም ቢሆን ማድረግ ያለባችሁ ነገር ማድረጋችሁ ነው። ስራችሁን ብትወዱትም ባትወዱትም እናንተ ያቅማችሁን ጥግ ልትጠቀሙ
ልትጠቀሙ ይገባል። ቅድም አባቴ ያለውን ምክር ብዬ የጀመርኩላችሁን ነገር አስታውሱ። ከሚከፈላችሁ በላይ ስሩ ይል ነበር። የሚከፍላችሁ ስራ እናንተ የማትወዱት ስራ ቢሆንም አሁንም ድረስ እየከፈላችሁ ስለሆነ አመስጋኝ ሁኑ። ከዛ ስራ ለማምለጥም ከፈለጋችሁ የአቅማችሁን ጥግ አሟጣችሁ መጠቀም መቻል ይኖርባችኋል። በዚህ ፍልስፍና ውስጥ በዚህ አመለካከት ውስጥ ስትራመዱ ነው እንግዲህ በህይወት ረጅም ርቀትን የምትጓዙ በጣም ውብ እና ድንቅ የምትባሉ ሰዎች የምትሆኑት። መጽሐፍ ቅዱስ ላይ አንድ ጥቅስ ተጽፏል። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች ይላል። ስጦታችሁ ምንድነው? እናንተ እዚህ ምድር ላይ ስትመጡ ምን አይነት ስራዎችን ነው መስራት ያለብኝ ብላችሁ ታስባላችሁ? የህይወታችሁስ ዓላማ ምንድነው? እናንተ ተሰጥኦ አለኝ ብላችሁ የምታስቡት ጎናችሁ የትኛው ነው? መክሊታችሁን ፈልጉ። ከሁሉም ሰው ሐቀኝነትን ከመጠበቃችሁ በፊት እናንተ መጀመሪያ ሐቀኛ መሆናችሁን እዩ። ራሳችሁን መጀመሪያ ጠይቁ። ሐቀኛ ስትሆኑ፣ ለራሳችሁና ለቃላችሁ ተገዢ ስትሆኑ፣ ሰዎችም የእናንተን ባህሪ የሚያንጸባርቁ ይሆኑላችኋል። የምታገኟቸውም ሰዎች ልክ እንደናንተው አይነት ሰዎች ይሆናሉ። ሰዎች ያንን ነገር እንዲሆኑላችሁ ከመጠየቅ ይልቅ መጀመሪያ ያንን ነገር ሆናችሁ ተገኙ። ሰዎች ይከተላሉ፣ ይመስላሉ፣ የእናንተን ባህሪ እየወረሱ ይሄዳሉ። አሜሪካን ሞቲቬሽናል ስፒከርና ኦተር ጂም ሮን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።